ሰላም ቤተሰብ፣ አጭር መልእክት አለኝ። መልእክቱ ስለ እህታችን ሰሙራ ሳይሆን ስለ ሁላችንም ነው። ያው አሁን ላይ እጅግ በጣም አስቸጋሪ ሁኔታዎች አሉ። ብዙዎቻችን ስለ ጤናችን ካልወደቅን በስተቀር ቼክ አናደርግም። የተለያዩ ድካም ስሜቶችን እንደዚህ ደግሞ አንዳንድ ልምዶች እየጎዱን ይገኛል። እንግዲህ አሁን ላይ ከሙቀቱ ጋር በተያያዘ የዱባይ ሙቀት አስቸጋሪ ሆኗል። በዚህ አይነት ከፍተኛ ሙቀቶች ደግሞ ለብዙ ህመሞችና አንዳንድ የማናቃቸው ህመሞች ላሉበት ደግሞ በጣም አስቸጋሪ ይሆናል ማለት ነው። ከዚህ ጋር በተያያዘ እጅግ በጣም ብዙ እህቶች በተለይ በኮንትራት ቤት ምናምን የሚሰሩ እህቶች እጅግ በጣም ለእንደዚህ አይነት ጉዳት ተጋላጮች ናቸው። አንደኛ የጉዳታቸው ወይ ደግሞ ተጋላጭ የሚያደርጋቸው የነስካፌ በጣም ተጠቃሚዎች ናቸው። በባዶ ሆዳቸው ያንን ቡና እየጠጡ ከፍተኛ ስራ ይሰራሉ። ውዶቼ ማሮቼ እንዴት ናችሁ? ሰላም ናችሁ? ያማን ናችሁ? ራስን እንግዲህ ራሳችንን መጠበቅ አለብን። የግዴታ ውዴታ ነው። እኛ ካልኖርን ስራውም አይሰራም፣ ገንዘቡም አይመጣም፣ እኛም ለሰው ደራሽም አንሆንም። ገባችሁ አይደለ? እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው አለን። እኔ ይህን ሰው ያመጣሁበት ያው በቀደም በሞተችው እህታችን ሀሳብ ሰጥቶበት በዛውም ደግሞ እኛ ጉዳታችንን በምን እንደምንጎዳ እያብራራ ነው ያለው እና ብዙዎቻችን ሰምተናል። ግን እውነቴን ነው የምላችሁ ሰምተንም ደግሞ እያረግን ያለን ብዙ ልጆች አለን። እኔ በእርግጥ ኔስካፌ አልወደውም፣ አልጠጣም፣ ሲጀመር ቡናም አልጠጣም። ግን ራሳችንን እንጠብቅ፣ ለራሳችን እንሁን። እኛ ለራሳችን መሆን ሳንችል ለሌላው መድረስ አንችልም። ውዶቼ ማሮቼ ማለት ነው። እውነቴን ነው የምላችሁ ማንም ሰው ለእኛ ደራሽ ሊሆን አይችልም። እኛ በቅድሚያ እኛን ለእኛ ያለን በአሁኑ ሰዓት አሁን ጊዜው ነው። በቃ ሁሉም እኔን የሚልበት ሰዓት ማለት ነው። እንዲህ ስላችሁ ደግሞ ራስ ወዳድነት ወይም ደግሞ ራስን ብቻ ማለትን አይደለም። እኛ መቆምን ስንችል፣ እኛ መራመድን ስንችል ሌላውንም ማሰብ የምንችለው። ለዛም ደግሞ በቂ የሆነ ምግብ፣ በቂ የሆነ ለራሳችን ጊዜ እረፍት መስጠት አለብን ብዬ ነው እኔ በራሴ የማስበው። የምንመገባቸውን ምግቦች ማወቅ አለብን። አብሶ ይሄ ኢንዶሚ እኮ ሲጀምር የኢትዮጵያኖች ምግብም አይደለም። ሲቀጥል አረቦች ራሱ እንደሚቆጡ ታውቃላችሁ። አሁን እኔ ቤት ልጆች ማለት ነው ኢንዶሚ፣ ይሄ የኮሪያ ኢንዶሚ ነው የሚባለው፣ የጃፓን የሆነ በጣም የሚያቃጥል ኢንዶሚ አለ። እሱ ማለት የቤት አስቤዛ ሲገዛ እግዚአብሔር ምስክሬ ነው የምላችሁ፣ ብታምኑ ባታምኑ ደብቀው ነው የሚገዙት። አስቤዛ የምትገዛው ልጅቷ ናት። ይሄ በቃ ማለት አለች የ20 ዓመት ልጅ ማለት ነው። እና እነሱ እኔ አንዳንዴ አብሬያቸው ሄዳለሁ፣ አንዳንዴ ደግሞ ልጅቷና ልጁ ይሄዳሉ። ሰውየው ብጣቃ ይሰጣቸውና ማለት ነው። አስቤዛ ስላችሁ ይሄ በቃ ሁሉም የሚያስፈልገውን የቤት ውስጥ ማለት ነው። ሌላው ቶሎ ቶሎ ሲያልቅ ደግሞ ሹፌር ነው ሄዶ የሚያመጣ ሹፌር አለ። እና ከሚገርማችሁ ነገር ከአስቤዛ ውስጥ ማለት ኢንዶሚ ገዝተው ይመጡና ከሚፈልጉት ይሄ ጣፋጭ ነገር መቼም ቀለባቸው ነው የታወቀ ነው። አንዱ ይሄ ባስኬት ይሄ ምንድነው እንግዲህ ስር እየበላኝ ይሄ ቀረጢት እንደዚህ ያለው መያዣ የለም እሱ ሙሉ ማለት ነው። የምሬን እምላችሁ የተለያየ ኢንዶሚ ነው ገዝቶ የሚመጡት። ይሄ ሁሉ ምን ሊሰራላችሁ ነው አልኳቸው። እኔ አንድ ጊዜ መጀመሪያ አካባቢ እኛ ኢንዶሚ በጣም ነው የምንወደው፣ በስላት ከብሪ እቡይ አላይ ከልሽ ቲጂ አለች ልጅቷ። እና ኢንዶሚ ሲሰሩም ተደብቀው ነው። ሰውየው አይፈልግም፣ አረቦች ጭምር አይፈልጉም ኢንዶሚ ራሱ ማለት ነው። ኢንዶሚ አትብሉ፣ አንደኛ አንጀት ጥፍ ነው የሚያደርገው። እኔ በፊት አቡዳቢ የምሰራበት የነበረው ቤት ላይ ኢንዶሚ ሰዎቹ ይገዙ ነበር። በፊት የነበረቻቸው ኢንዶኔሲያ ነበር ሰራተኛቸው ማለት ነው። ኢንዶኔሲያዎች ደግሞ ታውቃላችሁ ኢንዶሚ ፍቅራቸው ነው፣ በቃ ቀለባቸው ነው። እና ትልቅ ሰው ናት፣ ኢንዶሚ ትወዳለች አሉ ሴትዮዋ ራሱ ስትነግረኝ። እና እኔ የገባው ሰሞን እኔ ቋንቋም አላውቅም፣ ለመጀመሪያ ጊዜ ነው እዛ ቤት የሰራሁት የነበረው፣ አዲስ ነኝ። 6 ዓመት ነው እዛ ቤት የተቀመጥኩት። ጥሮች ነበሩ ስለ እውነት፣ ግን ኢንዶሚ ካርቶን ይገዙ ነበረ። ከዛ ከሆነ ጊዜ በኋላ እየለመድኩ ስመጣ ሌሎች አበሾችም እኔ ቤት እኮ እንዲህ ኢንዶሚ ይገዛሉ እኮ ምናምን ብዬ ስነግራቸው አልፈልግም በያት፣ የማትፈልጊ ከሆነ አልፈልግም በያት ነው ያሉኝ። እግዚአብሔርን ነው የምላችሁ። እና ከሆነ ጊዜ በኋላ ስለ ኢንዶሚም ሰማው፣ አስጠላኝ።
እና አስጠላኝ እላችኋለሁ። እና ኢንዶሚ አትብሉ፣ ይሄ ኒስካፌ ነገር አትጠጡ። እውነቴን ነው የምላችሁ። ኒስካፌ ይገባና በአጠቃላይ ቡና እኮ ማለት ነው ይዘጋል። ቡና ብታይም ይዘጋል እዚህ እና ይሄን ኒዶ አሁን በጠብጠውና እና ይኸውላችሁ እዚች ጋር የጨመርኩት ማለት ነው ቪዲዮን ሳላቆነቀውትና አስጀመርኩትኝ። እዚህ ጋር የጨመርኩትኝ ይኸው ሻይና ውሃ አፍልቼ ነበረ። ሻይ ኖርማል ሻይ ማለት ነው። አፈላሁን ብዙም ሳይሆን ያው ለሁለት ሰው የሚሆን ያህል ነው ያፈላሁት። ብቻችሁን ከሆናችሁ መጠናችሁ ብዙ ከሆናችሁ እንደዛ። ከዛ እዚች ጋር ኒዶ በጠበጥኩ። ለምንድነው ኒዶ የበጠበጥኩት? ይሄ ሻይ ቀጠን ይላል። ይሄ ሀሊብ ማለት ነው ወተቱ ትንሽ ቀጠን ይላል። ይሄ ዘሩ ይሄ የዚህ ሻይ አይነት ማለት ነው ቆርቆሮ። ከዛ ኒዶ እናደርጋለን እኛ ቤት። ለምንድነው ኒዶ የምናደርገው? ትንሽ እንትን ይሰጠዋል። ይሄ ቅጥነቱን ወፈር ያደርገዋል ትንሽ ማለት ነው። ያው ድጋፍ ይሆናል እንደማለት ነው። እና እንደዛ አረኩ። ይሄ ወተቱንም ጨመርኩኝ። አንድ ላይ ይፈላል ማለት ነው። ጠዋት ስትነሱ ይሄንን ጾም ካልሆነ ሙስሊሞችም ሆናችሁ ክርስቲያኖች ማለት ነው ጾም ካልሆነ ያው ክርስቲያኖች ያው ጾም ነገር ወተት ምናምን ስለማንጠቀም ጾም በማይሆንበት ሰዓት ይሄን ብንጠቀም ለሰውነታችንም ጥሩ ነው፣ ጠጋኝም ነው። ከዛ በኋላ ደግሞ ሄል እኔ ወተት ስለማልወድ ጣዕሙን ይቀይርልኛል ብዬ ሄል እጨምራለሁ። ሄል ብናረግበት ማለት ነው። ሄሉ ለምንድነው ደስ ይላል? ሄል ታውቃላችሁ ሻይ ላይ ኖርማል ሻይ ራሱ ስናፈላ ሄልና ቀረፋ ምናምን ቅርንፉድ እንጨምራለን አይደለ? ይሄም ደግሞ እንደዛው ጣዕሙን እንዲያጣፍጥልኝ ብዬ ሄል ጨመርኩበት እላችኋለሁ ውዶቼ። ራሳችንን እንጠብቅ፣ ሞት በዝቷል እላችኋለሁ ውዶቼ ማሮቼ። ያው በመጠኑ እያልኩ ነው እዚህ ጋር ስለፈልፍ የነበረው እና ወዳችኋለሁ፣ አከብራችኋለሁ። እንደጋገፍ ደግሞ ውስጣችሁን አታምቁ፣ ችግራችሁን ተናገሩ ለምትቀርቡት ሰው። ማርያምን ነው የምላችሁ፣ ችግራችሁን ተናገሩ። ያሁን ሰው በእርግጥ ከባድ ነው፣ ግን ደግሞ ይዞ በቃ የምትቀርቡ ከመኖር የውስጥን ተናግሮ ተንፍሶ መላ ማምጣት